ነፍስ እንዴት እኛ እናጠፋለን እንዴ? ፈጣሪ ራሱ እኮ ይጠይቀናል። እሱ የሰራትን ነፍስ እሱ ነው እንጂ መውሰድ ያለበት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰብ ወይ እንዴት አላችሁ? ሰላም ናችሁ አላችሁ? ቆይ እኔ የምለው ማለት ነው ውድ ቤተሰቦች ታያላችሁ፣ ግን ለምንድን ነው ላይክ የማታደርጉት? በሰላም ነው? በሰላም ነው? ደህና ናችሁ? ለማንኛውም ጾም እንዴት ነው? ሮመዳን የኛ ኦርቶዶክስ እንዴት ናችሁ? እንዴት ይዟችኋል? እኔ ያለው እግዚአብሔር ይመስገን። ያው ድምጤን ይዞኛል፣ ጉንፋን ይዞኛል። ኃይለኛው ጉንፋን አይደለም፣ በቃ ከኮሮና አይተናነስም የያዘ ጉንፋን ማለት ነው። እና ውድ ቤተሰቦች የምልላችሁ ነው፣ ለምንድን ነው ግን የሆነ ነገር ሲገጥመን ያ ነገር ለምን ገጠመን ለምን ሆነ ብለን ለነገሮች መፍትሄ ከመፈለግ ይልቅ ቶሎ ተሽቀዳድመን ራስን ለማጥፋት፣ በተለይ ደግሞ በጓደኛሞች በሁለት ጥንዶች ራስን ለማጥፋት የተደረገው ድርጊት ባለፈው እንግዲህ ህያብ፣ ዛሬ ደግሞ ኤሪክ ምን አይነት ነው? ምንድን ነው እየተካሄደ ያለው? ምንድን ነው እየወሰወሳቸው ያለው? እኔ በጣም ግራ እየተጋባው ነው እንዴ! ኧረ ይሄ በስመ አብ በሉ ማርያም። ሙስሊም ከሆናችሁ ማውዝ ብላችሁ እንትን በሉ ማርያምን እንዴ! በሃይማኖታችሁ ሁላችሁም ጸልዩ። ምንድን ነው ይሄ? እኮ ያለ ነው በቃ። ሲጀመር የአሁኑ ጊዜ ፍቅር የሆነ የማይታገስ ፍቅር አለ። ፍቅር አለ፣ ግን የማይታገስ ትዕግስት የሌለው ፍቅር ነው። እኔ እንጃ፣ ትዕግስት የሌለው ፍቅር። እንዴ ፍቅር እኮ ይታገሳል እንዴ! ያን ሰው ለራሱ ለማድረግ የሆነ መፍትሄ ይፈልጋል እንጂ ግዴታ ራስን ማጥፋት መፍትሄ ነው ብዬ አላስብም። በራሴ የሆነ ነገር ከገጠመኝ ልትናደዱ ትችላላችሁ፣ ልትበሳጩ ትችላላችሁ፣ ዋጋ ልትከፍሉ ትችላላችሁ። ምንም ነገር ቢገጥማችሁ ግን ራስን ለማጥፋት በፍጹም እንዳትፈቅዱ፣ በፍጹም እንዳታረጉት ራሳችሁን ለማጥፋት። ምክንያቱም በሃይማኖት ራሱ የተከለከለ ነው ራስን ማጥፋት። በጣም 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 ነው። እንደምን ነው እዚህ ሳይመቸኝ ኃጢአቴ በዝቶ በኃጢአት ተጨማልቄ እዛም። ኧረ ተው፣ የምር ተው። ለሰይጣን በር አትክፈቱ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ። ምን ጉድ ነው? በዛ ላይ ደግሞ ከፋርማሲ እየሄዳችሁ ታብሌት እየገዛችሁ ራሳችሁን እንደ ብድኑ ራሳችሁ እኮ ወደ ሌላ አንጀታችሁ ተቃጥሎ ወደ ሌላ በሽተኛ ነው የምትሆኑት፣ ብትድኑ ራሱ ማለት ነው። የምሬን ነው የምላችሁ። እና እኔ በጣም ነው ያዘንኩት። ምክንያቱም እንዴት አንድ ሰው ራሱን ለማጥፋት ሙከራውስ ራሱ አላማችሁ ራሱ እቅዳችሁ ራሱ ምን ይባላል እንዴ? ነገ እኮ ታሪክ ህይወት ይቀጥላል። ታሪክ ሌላ በቃ እግዚአብሔር። በነገራችን ላይ ያ ነገር ለእኔ ካልሆነ ለምን ለእኔ ያልሆነች ምከሬ ብላችሁ እንዴ? እግዚአብሔር የፈቀደው ያለው እሱ የፈቀደው ነው የሚሆነው እንጂ እኛ ባልነው አይሆንም። እግዚአብሔር ካለ ዞሮ አዛዙሮ ያይተዋችሁ ሰው አልፈልግም ያላችሁ ሰው የእናንተ ሊሆን ይችላል። ግን እግዚአብሔር ኋላ ውሃ ከጣፈላችሁ ነው እንጂ ብላችሁ በቃ ያ ሰው ለእኔ ካልሆነ ብላችሁ የሆነ ነገር ሲገጥማችሁ እራሳችሁን ማጥፋት፣ ይሄ እኔ በጣም 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 እኔ አልደግፈውም ይሄን ነገር። በነገራችን ላይ ይቅርታ አድርጉልኝ፣ በጣም ነውር ነው። ፈጣሪ የማይወደውን ነገር ደግሞ አታድርጉ ብዬ ነው የማስበው። እና ውድ ቤተሰቦች ግን ላይክ ሰብስክራይብ አድርጉ። ሁላችሁም በሃይማኖታችሁ ጸልዩ። እንደዚህ አይነት ነገር የሰይጣን ጆሮ ይደፈን ብያለሁ። ሙስሊምም በሃይማኖታችሁ፣ ኦርቶዶክስም በሃይማኖታችሁ እንደዚህ አይነት ነገር የምሬን ነው የምላችሁ። እግዚአብሔርን ይሄ በሃይማኖት ራሱ አይፈቀድም፣ ክልክል ነው። እግዚአብሔር የሰጠውን ነፍስ እግዚአብሔር ሲወስድ ነው እንጂ የሆነ ነገር አልተሳካለኝም ብላችሁ ለዛ ነገር እኔ ልንገራችሁ፣ አልቅሳችሁ ምንም በሆነ ወጥቶላችሁ ለዛ ነገር መፍትሄ ማበጀት መፍትሄ መፈለግ ነው እንጂ ራስን ማጥፋት መፍትሄ አይሆንም ጭራሽ። ይሄ የመሸነፍ የስንፍና ምልክት ብዬ ነው የማስበው በእኔ አስተሳሰብ። እኔ ልንገራችሁ ብዙ ነገር ይገጥመኛል። ማንኛውም ሰው በህይወት ሲኖር ብዙ ውጣ ውረድ ሊያሳልፍ ይችላል። የእኔ ከባድ ነው እላለሁ። የሌላ ሰው ደግሞ ከኔ የባሰ ከባድ ነገር ያሳለፈ ነገር ይኖራል። ግን እኔ ምንድነው የማደርገው? በራሴ የደረሰብኝን ለእኔ ከባድ ሊሆን ይችላል። ያም ሰው ሌላ ሰው ባየው ከባድ ሊሆን ይችላል። ግን
እኔ አልቅሼ መሸነፍ አልፈልግም። በሬን ዘግቼ አልቅሼ ወይ የሆነ ነገር ላይ የሆነ ሰው ላይ ጮኬ ምናምን ከዛ በኋላ ነገ አይምሮዬን አድሼ እልክ ነው የሚይዘኝ። የምሬ ነው የምላችሁ። ብዙ ነገር ተፈትኛለሁ። በተለይ በስደት ያለን ብዙ ነገር እንፈተናለን እና እባካችሁ እንደዚህ አይነት ነገር አጸያፊ ነው። ይሄ የሰይጣን ስራ ነው እና እንደዚህ አይነት ነገር አታርጉ ነው የምለው። ውድ ቤተሰቦች እወዳችኋለሁ። ሰላማችሁ